ህይወት ላንተ ምንድን ናት? ሐኪሟ ነበረች የጠየቀችኝ። ህይወት አልኩ። እጄ ላይ ያለውን ነገር ከተመለከትኩ በኋላ ፈገግ አልኩ። ፈገግታዬ ቀስ እያለና እያደገ ድምፅ ማውጣት ጀመረ። ሐኪሟ ግራ በተጋባ መንፈስ ሸርተት እንደማለት ያለ መነጽሯን ከፍ አድርጋ ተመለከተች። በነገራችን ላይ እንዲህ ያለውን ጥያቄ መጠየቅ ያለብሽ ለእኔ አይነቱ ሳይሆን ለሌላ ነው አልኩ። በአገጬ በመስኮት ወደ ውጭ መሰል በሆነ መልኩ ጠቆም እያደረግኩ። ዶክተሯ የኔን እይታ ተከትላ ወደ መስኮቱ አየት አድርጋ መለስ አለች። ማንን ለመግለጽ እየሞከርክ ነው አለችኝ በተረጋጋ ቅላጼ። ሳቅ ብዬ ላፍታ ተመለከትኳት። ሐኪሜ በእርግጥ ድምጿ ረጋና ለዘብ ያለ፣ ሁለመናዋ እንዲሁ ሲታይ ረጋ ያለች ወጣት ሴት ነች። ሆኖም አንዳች ነገሯ እኔን እንደሚፈራ በደንብ የሚያስታውቅ ነበር። የሆነ ነገሬን እንዲሁ አብዝታ ትፈራዋለች። ሆኖም የስራው ጸባይ ነውና በዝምታ መገምገምን ታዘወትራለች። ከሁሉ ነገሬ በይበልጥ ሳቅ የሚያስፈራት ይመስለኛል። ሳወራ በጥሞና መስማቱ የተለመደ ነው። ሆኖም ሳቄ ራሱ ዘይዞ ከፍ ዝቅ እያለ ተለዋጭ በሆነ ቅጽበት የእሷም የፊት ሁኔታ ሲቀያየር እመለከታለሁ። ለነገሩ ከማወራው ነገር በመነሳት ለእኔ እንግዲህ የሳቀው ሁሉ የሚደንቅ ነገር ሲሆን ማሰቡ ከባድ ነው። የኔው ሐኪም ዶክተር ጽዮንም እንደዛው ነች። ስራዋ ግድ ሆኖባት እንጂ ከኔ ጋር መውጣቱ የምትፈልገው አይመስለኝም። ነገር ግን የእሷን የፊት መለወጥ፣ የቅንድሟን ከፍ ዝቅ ማለት በራሱ አንዳች ስሜትን ውስጥ ይፈጥራል። አዎ ፈርታኛለች የሚለው ነገር በደም ስር የሚዘዋወርና አንዳች የሚነዝር ስሜትን ሲፈጥርብኝ ይታወቀኛል። ለዛ ነው እኔም ራሴም ሳይታወቀኝ የሳቄን ድምፅ ከፍ እያረኩ አስፈሪ ድምፄን በመውጣት ይበልጥ እንድትፈራኝ እንድትሳቀቀኝ ማደርገው። ሆኖም ልክ ሳቄ እንደጨረስኩ በንዴት ይሆን በሐዘኔታ መፍታት ያልቻልኩትን ይህንን ገጽታዋን ነበር። በረሽሙ እንደመተንፈስ ብላ ማስታወሻ ደብተሯን በዝግታ ዘጋ አርጋ ቀና ብላ ትመለከተኛለች። እሺ በሌላ ቀን በፕሮግራማችን መሰረት ደግሞ እንቀጥላለን በማለት የውሸት ፈገግታዋን እንደ ነገሩ ብልጭ ታደርጓለች። ሳቋ ከስንት አንዴ ነው። እሱንም በብዛት ሰዓት መገባደዱን ያስተዋለች ቀን እንጂ በራሱ አሰኝቷትና ወሬው ወይ ዘግኗት በቃ ያለች ቀን ያ የተከሰከሰ ፊቱ ባለበት እንደሆነ ነበር። እኔም ታዲያ እሷ መሄድና ቀጣይ መባሉ ውስጤን አንዳች ስሜት ይፈጥርብኛል። የመከፋት ስሜት። ሁሌም ቢሆን እሷ ስትመጣ የሚሰማኝ ስሜት ልዩ ነው። በቃ ውስጤ ፍንድቅ ይላል። ታዲያ የስሜት የሚሰማኝ እቺ ሴት ለማየት በመጓጓቴ ምክንያት አይደለም። ነገር ግን ሳትወድ በግድ በቃ አንዳች ክፉ ነገር ሲያወጣት ታሪኬን በዝምታና በጥሞና የምታደምጥልኝ ብቸኛዋ የሰው ፍጥረት ስለሆነች ነው። ለዛም ነበር የዶክተር ጽዮን ናፋቂ ሆንኩት። ሆኖም እሷ ምንም ያክል እንደሌላው ሰው ብጠላኝም ውስጧ ግን ለዓለሟ ስትል በዝምታ የኔን ሁሉ ነገር ወሬ ዝባዝንኬ ለማድመጥ አድማጭ ለመሆን ተገዳለች። ፊቷ ላይ ግን አንዳች የጥላቻ መንፈስ ይነበባል። አንቺና መሰሎችሽ ህይወትን ሳትገፉ መኖር ለቻላችሁት የሰው ፍጥሮች አልኩ። ቀስ በቀስ ሳቄ ደብዘዝ አለ። ይቅርታ ግን እኔ ሰው ፍጡር አይደለሁም ብለህ ታስባለህ? አለች ላፍታ አጀንዳዋን ተመልክታ። እኔም ወደ እሷ ከወገቤ ቀረብ ብዬ አንቺም ሆንሽ ሌላው ሰው እኮ የሚያስበኝ እንደ አረመኔና እንደ እንስሳ አይደለም ነው አይደለም? ይህን ብልሽ ታምኛለሽ፣ ግን እንደ እንስሳ ነው፣ እንደ አውሬ ነው አልኩ። ዶክተር ጽዮን እንዲሁ ሳስበው ከሚታክተኝ ጸባይ ሁሌ ጥያቄዋን በጥያቄ መመለስ ይመስለኛል። ብዙ ጊዜ እይቷ ለምጠይቀው ጥያቄ ብቻ
መልሰ መልስ ስጠኝ የሚያስብል ነው። ሆኖም እሷ እንደ ሌሎቹ መሆን አትችልም። እንደ ፖሊሶቹ ሲያመነጫጭቁኝና ውሻ ሲያደርጉኝ እንደነበሩት እንደ አቃቤ ሕጎቹ መሆን አትችልም። ምክንያቱም ለስሯ ስትል ከኔ መስማት የምትፈልገው እውነታ ስለነበር ነው። እሱም የራሴ ትግል። ዳንኤል አለች ለአፍታ ዝም እንደማለት ካለች በኋላ ሰዎች ከማህበረሰቡ ለየት ያለ ነገር ሲያዩና ከአእምሮ በላይ መቀበል የሚያቀት የወንጀል ድርጊት ሲሰሙ አንድን ሰው የተለየ ስም ሊሰጡት ይችላሉ አለች። አባባሏ ለእነሱ ማስተባበያ ለመስጠት ይመስላል። እንደ ነገሩ ፈገግ ብዬ ስም አልኩና ወደ ኋላ መልሼ ደገፍ ብዬ ተቀመጥኩ። በዚህ ጉዳይ መከራከሩ እንዲሁ ልፋት እንደሚሆን እሷም ገብቷታል። ባይሆን ወደ ራሷ ጉዳይ መጠየቅ ወደምትፈልጋቸው ጥያቄዎች መሸጋገር ፈለገች። ስለ ድሮ ህይወት እናውራ አለች። ሳላስበው በዝምታ በተዋጥኩበት ቅጽበት ነበር የጠየቀችኝ። አንዳች ነገር ደም ስሬን ክትርትር አድርገው። እንደርሶ ስለ ድሮ ህይወቴ ስጠየቅ አልወድም። ታዲያ ካላጣችሁ ነገር ዘላ ይህን መጠየቋን ምን አመጣው? ውስጤ ርር ድብ ናለ። ታዲያ እኔ ተፈጥሮ ምናልባትም ከሰው የሚለየው ንዴቴ ደርሶ አናቴ ላይ ይሰፍራል። በዛሽ ቅጽበት የገዛ አእምሮዬና ሰውነቴ ማሰስ ያቅተኛል። አንዳች ነገር ውስጤን ሲፈታተነኝ ክፉ አድርግ በል ሲለኝ ይታወቀኛል። ዶክተር ጽዮን እንደ ነገሩ ፈራ ያለች ትመስላለች። ድምፅ አልባው ስሜቴ በእርግጥ ለማንም አስፈሪ ነው። ዶክተር አልኩ ጎርን ባለ ድምፅ። አቤት ለማለትም ቃላት ያጣች መሰለኝ። በዝምታ ተመለከተች። በእርግጥ ለእኔ ቃለ መጠይቅ ለማድረግ ፍቃዱን ስታገኚ ልጠይቅ የምትፈልጊው ብዙ ነገር እንዳለ አምናለሁ። ስለዚህ አንቺም ጊዜሽና ችሎታሽን መስዋዕት አድርገሽ ጊዜሽን ማየውን ጥያቄ ላይ ባትቀጥይ ባይ ነኝ አልኩ። ንግግሬ ቀደም ብሎ ከነበረው ለየት ያለ ነበር። ዶክተር ጽዮን ከነበረችበት ደንገጥ ያለ ስሜት መለስ እንደማለት ብላ ለአፍታ ወደ አጀንዳዋ ዘቀዘቀች። መለስ ስትል ፊቴ ላይ የወጣው ደም ስር ቀስ በቀስ ወደ ቦታው እየተመለሰ ነበር። ይቅርታ ዳንኤል፣ አሁን የጠየቅኩ ጥያቄ ለዚህ ሁሉ ነገር ተያያዥነት እንዳለው አንተም ጠንቅቀህ ታውቃለህ እኮ አለች። ድፍረቷን በውስጥ ያደነኩላት። እስካሁን በነበረው ቀጠሯችን ደፈር ብላ ከኔ በተቃራኒ መልስ ስትሰጠኝ ይህ ለመጀመሪያ መሆኑ ነው። ለምን አልኩ ከሳቄ መለስ ብዬ። እናንተ የምትፈልጉት ነፍሰ ገዳዩ ዳንኤል ተሾመ ለምን እንዴት ወንጀሉ እንደፈጸመ የሚገልጽ ዶክመንተሪ ለመስራት እንዳልሽ ከሆነ መጽሐፍ እትምም ይወጣዋል አልኩኝ። ወደኋላ መለስ ብዬ ደገፍ እያልኩ ይህ ሁሉ የመረጃና የጥበብ መስፈሪያ መሆኔን ሳስበው ውስጤ አንዳች ሙቀት ተሰማኝ። ይሄ ታሪክ ሲወጣ በእርግጥ እንኳን በሀገር ውስጥ ይቅርና በዓለም ደረጃም ተነጋጋሪነት ሊያተርፍልኝ የሚችል ምርጡ የዓመቱ ታሪክ ይሆናል። ሰው እንደው አዎ። ነገር ግን የኔ ታሪክ ለዓለም ለማውጣት ሲባል ያ ሰው የአረመኔ ሰው መቃብር ውስጥ መሆኑ ዝና ማትረፍ እንዳለበት ሲገባኝ ውስጤን አንዳች የመዘፍዘፍ ስሜት ፈጠረብኝ። ሆኖም ነገሩን ከስር መሰረቱ ለማግኘት ዋነኛው መፍትሄ ወደ ኋላ መመለስ እንደሆነ ይህቺ ልቅ ታምናለች። እኔም ወደ ኋላ መለስ ብዬ የልጅነቴን ታሪክ ላወራ መሆኑን ሳስብ ይበልጥ ወደ ኋላ ደገፍ ብዬ በረሽሙ ተነፈስኩ። በእርግጥ የኔ መለኪያ የኔ መጠሪያና መመዘኛ አባቴ እንዲሆን አልፈልግም። እኔ ራሴን የቻልኩ ሰው ነኝ። ማንነት የተቀዳው ከራሴው ደም ከኔው ከዳንኤል እንጂ ከማንም አይደለም። ለዛ ነው ይሄን ጉዳይ ከድሮ ታሪኬ ጋር ማዋድ ማልፈልገው። እሺ አቶ ዳንኤል እንጀምር አለች። አቶ ስትለኝ በመስማቴ እንደመደነቅ አልኩ። እሷም የድምፅ መቅጃዋን በተስፋ መልክ አስተካከለች።
ለትንሽ ደቂቃ አሰብ አድርጌ ከምን ልጀምርልሽ አልኩ። ዶክተር ጽዮን ፊቷ ፈካ ሲል ተመለከትኳት። ደስ ካለ አለች። ቀደም ብሎ ማቃት ዶክተር ጽዮን አልነበረችም። ምናልባት ከልጅነት አስተዳደግ ቤተሰብ ልጅ እያለ ምን አይነት ሰው ነበርክ ዳንኤል አለች። ላፍታ አይኔን ጨፈን እንደማድረግ ብዬ በሀሳብ ወደ ድሮ ህይወቴ መለስ አልኩ። ልጅ እያለሁ ፍቅር ነበርኩ። ምናልባት እኔ በማውቀው እንደዚህ አይነት ነበርኩ። ልጅ እያለሁ በህሊናዬ ሳልኩት ፈገግ አልኩ። እጅግ ደስተኛ ነበርኩ። እንዴ ልበልሽ፣ እንደኔ የሚቦርቅ ልጅ አልነበረም። ሆኖም እስከሆነ እድሜ የተገደበ ነበር አልኩ። ፈገግታ የለም ብሎ ለምን አለች ረጋ ባለ ቅላጼ። ለመጨረሻ ጊዜ አሁን የገለጽከው ማንነት የቆየው መቼ ነበር አለች ከተል አድርጋ። ላፍታ በዝምታ ከተመለከትኳት በኋላ እስከ 8 ዓመቴ በርቀት 6 ዓመቴ ላይ ያለው ቀስ በቀስ ነገሮች እየገቡኝ ነበር። ሆኖም እናቴ አብዛኛውን ነገር እንዳላቅና እንዳልመለከት የበኩሏን ትጥር ነበር አልኩኝ። ምን ነበር እናት ማወቅ የለብህም ብላ የምታስበው ነገር አለችኝ። አጣይቋ እንደ ፖሊሶች ማይጋብዝና ትዕቢት የሞላው አይደለም ማለት። ሆኖም ግን ከስርስሬ ነጥቡን ለማንሳት በሚመስል መልክ ጥያቄዎችን እየሰነዘረች ነው። አባቴ አልኩ። በእርግጥ እኔ ነኝ እንጂ አባቴ ብዬ የሰየምኩት እድሌን ብለው ይቀለኝ ነበር። የህይወቴ ጠላት እሱ ነበር አልኩ። አይኔም ባቀሩ ስለ እሱ ልታወራኝ ትችላለህ አለች። አጠይቋ ግን ፈራ ተባ ባለ መልክ ይመስል ነበር። ለነገሩ እውነቷን ነው። እንኳን እሷ እኔም ስለ እሱ ሳወራ ውስጥ የቀረ አንዳች የልጅነት የፍርሃት ስሜት ይቀሰቀሳል። ስለ እሱ ምን? እኔ ስለዛ ቆሻሻ ሰውዬ አንስቼ ማውራት አልፈልግም አልኩ። ንዴቴ ውስጤን ተቆጣጠሩ። ዶክተር ጽዮን ንዴቴ ላፍታ እስኪል ጠበቀች። ዳንኤል፣ አሁን ካንተ ጋር በነበረኝ ቆይታ ከተረዳሁት ነገር አንጻር ስለ አባቴ በተነሳ ቅጽበት ነው ወዲያው ስሜቶች የሚቀያየሩት አለች። በደንብ ተገንዝባ ይኖሯል። እኔም ወዲያው ውስጥ የነበረው ያለ መረዳት ስሜት ፈንቅል ወጣ። በንዴት ከተቀመጥኩበት ምንጭቅ ብዬ ተነሳ። እንዴት አልቀያየርም? የልጅነት ህይወቴ ሲውል ያደረገው ማን ሆነና እንደ ማንኛውም ሰው የልጅነት ትውስታዬን ጨለምተኛ ያደረገው ማን ይመስልሻል አልኩኝ። ንዴት የተላበሰው ጎርናና ድምፄ ጎልቶ ሲወጣ ጊዜ ፖሊሱ ወዲያው በያዘው በትር አንገቴን ሊለኝ ቀረብ አለ። ችግር የለውም አለች ዶክተር ጽዮንም። ፖሊሱ መለስ እንዲል በእጇ ምልክት ሰጣ። እኔም በነዛ አስፈሪ አይኖች ገርመም አድርጌ እሱን ከተመለከትኩ በኋላ መልሼ አረፋልኩ። ዳንኤል፣ ታዲያ ለዚህ ማንነትና ለተፈጠሩት ነገሮች በሙሉ ከአባት ጋር የተያዘ ያልተፈታ የልጅነት ችግር ያለ ይመስልሃል አለች ወደፊት ቀረብ እንደማለት ብላ። ምንም ከሱ ጋር የሚያያዝ ችግር የለኝም። እሱ ድሮ የቀረና ያለፈ ጠባሴ ነው ስል ፊቴን ዞር አድርጌ በመስታወቱ አሻግሬ ተመለከትኩ። እስቲ ላፍታ ለማሰብ ሞክር። ምናልባት ቀደም ብለህ በጨረፍታ እንደገለጽክልኝ ከሆነ ያ የሚቦርቀውና ደስተኛ ልጅ አሁን እየገለጽከው ያለው አስፈሪና ግዙፍ አባቱ ባያጠቃው ኖሮ ምናልባት አሁን ላለው ውሳኔ ሌላ ሰዎች አሁን ላይ ከሰጡት የአውሬ ስም በተለየ ጥሩ መሆን የሚችል ሰው ነበር አይደል አለች። በእጁ የያዘችውን እስክሪብቶ እንደ ማሽከርከር እያለች። አባቴ ያጠቃኝ እንደነበር በምን አወቅሽ አልኩ። ለነገሩ ሳይካትሪስት ሆነችው በምክንያት ነበር። ዳንኤል፣ ብዙ ጊዜ በግድያ እንዲሁም ሌላን ሰው በመጉዳት ረገድ በተያዙ ኬሶች ቀረብ ብዬ ለማውራት የቻልኳቸው ታካሚዎች በተመሳሳይ የሚሰጡ መልሴ ነበር።
አባቴን አልወደውም። አባቴ አረመኔ ነው። አባቴ በፍቅርና በእንክብካቤ ቢያሳድገኝ ኖሮ፣ እኔና እናቴን ባይደበድበን ኖሮ አለች። ላፍታ የሰዎቹ ንግግር ገታ አርጋ እነዚህና የመሳሰሉት ቁጭትና ቂም አዘል ንግግሮች ተመሳሳይ ሰዎች ጋር የሰሟቸው ነበሩ አለች። ላፍታ ፊቴን ዞር አድርጌ ከንፈሬን መጠጥኩ። እጆቼ መንቀጥቀጥ ጀመሩ። እጄን ወደ አፌ ወስጄ የጨበጥኩትን እጄን ነከስ አድርጌ መለስኩት። እናት አለምነሽ የምትተዳደረው በሴተኛ አዳሪነት ስራ ነበር አልኩ። አይኔ ላይ ድቅን ያለውንም ባመለስ አድርጌ ዶክተር ጽዮን መቅጃዋን አስተካክላ እንዳስቀመጠችው ነው። እኔም ቀጠልኩ። የኔ አባት አረመኔው ተሾመ እንደ ስሙ ሹመት የነበረው በጊዜው በነበረው የመንግስት አገዛዝ ጥሩ የሚባል ከፍተኛ ቦታ ላይ የነበረ ባለስልጣን ነበረ አልኩ። ታሪኩ ረዘም ማለቱ አይቀርም በማለት ወደ ኋላ ደገፍ ብዬ ተቀመጥኩ። እማዬ አንድ ምስኪንና ችግረኛ አባት የነበራት ሆኖም እሱ በህመም ሲሰቃይና አንድ የሚያስተዳድራት የነበራት ብቸኛ ዘመድ የነበረው አባቷ የአልጋ ቁረኛ ሲሆን የእሱን ነፍስ ለመታደግ ብላ ድንጋይ መቆፈር የጀመረችው በ14 ዓመቷ ነበር። ትምህርቷ እንዳይሆኑ ነው ያገኘችውን ስራ እየሰራች ለቀለብና ለአባቷ መድኃኒት የሚሆን ነገር ማበቻቸት ጀመረች። ሆኖም ገንዘቡ ከዚህ የዘለለ ጠብ ሊል አልቻለም ነበር። አባቷ በጊዜው የሚወስደው መድኃኒት ህመሙን ታገብ ያደረግ እንጂ ዘላቂ መፍትሄ አልነበረም። ታዲያ ሕክምናውን ወጪ መሸፈን የከበዳት እርዱኝ ብላ አልቅሳ የምትለምነው ዘመድ ያጣችው እናቴ ሰፈሩ የነበሩ ሴቶች በምሽት ወጣ ወጣ እያሉ የሚሰሩትን ስራ ከግምት ውስጥ አስገባ ጀመር። ሴቶቹ ቤታቸው ላይ ፈቀቅ ያለ ነገር ባይታይባቸውን ቢያንስ እማዬና አባቷ እያዩት ከነበረው ችግር አንጻር ገንዘብ ቢመጣ ቢጠቅም እንጂ የሚጎዳ አለመሆኑን ተረዳች። መልኳ ምንም በወጣላት ብቅ ያለች አረብ መሰለሽ ቀይ ቆንጆ ናት። ጸጉሯም እንደዛው። እንደው ሴቶች ሲያዩ የህንድ ጸጉር እያሉ ይጎትቷት ነበር። እንደሌላው ሴት መጨናነቅ ማይፈልግ ጸጉር ካሁን እያልን ካሻይል በቃ። ታዲያ እናቴ ወደ አፍላ እድሜ ፈቀቅ ካለችበት ሰውነቷ ላይ ለውጥ መምጣት ከጀመረበት ቅጽበት አንስቶ ያያት ጎረምሳ ከንፈሩ የሚመጥላት ሆነ። ሆኖም መከቷ አባቷ እጅ ሳይሰጥና ሳይታመን በፊት እንዲህ ብሎ የሚደፍራት አልነበረም። ግን ከአባቷ መታመምና መድከም ጋር እንዲሁም እሷ ከነበረባት የውጭ ጫናና ፈተና ጋር ተይዞ ገንዘቡን ማግኘት ከባድ ሆነ። ስለዚህ ገሏን አይቶ ገንዘብ ልስጥሽ የሚል ጎረምሳ በረከተ። ጥያቄውን በቁርጠኝነት አሸፈሬን ብላ ያባረረች እንደሆን ሊነካት ሊደፍራት የሚከጅለው ድፍረቱን መላበስ ያመጣ ወንድ እየጨመረ መጣ። ታዲያ ይህን የተመለከተች አንድ እነሱ ግቢ የምትኖርና በሴተኛ አዳሪነት ስራ የምትተዳደር ሴት እንደው ንጽህናሽን አንዱ ወጠጤ ከሚበላው ገንዘብ ወደሚገኝበት ስፍራ በሚል እናቴን ወደዛ ቆሻሻ ህይወት ውስጥ እንድትገባ ድልድይ ሆነችላት። እናቴ በጊዜው ልጅነት ነገር ቢሆንም ወዲያው መወሰኑ ከብዷት ነበር። ሆኖም የአባቱ የጤና ሁኔታ ከቀን ቀን እየባሰ በሄደ ቅጽበት ነበር ይህን ስራ ለመጀመር የወሰነችው። ወደ ስራው ለመግባት ስትወስን አልባሳትንም ሆነ ስራው የትና እንዴት እንደምትጀምር የምታውቀው አንዳች ነገር አልነበራትም። ሆኖም በሰዓቱ የዚያ ስራ አስተዋቂና ገፋፊ የነበረችው ጎረቤታችን ነበረች። ይህ ስራ እንዴት መጀመር እንዳለባት ሹክ ያለቻት። ያው ይህ ሰው ልጅ ጨካኝና አውሬ እንደመሆኑ መጠን ሁሉን ነገር በነፃ ልታገኝ አልፈቀደችላት። የምትሰጣት ጫማ፣ ልብስ፣ የሚቀባባ ነገርን ጨምሮ ሁሉም በነፃ እንደሚሆንና ከሰራችው ገንዘብ ላይ ተቀናሽ እንደምታደርግ ነገረቻት። በሰዓቱ ምርጫ አልነበራት። እናቴም በነገሩ ተስማማች። ሆኖም ነገሩ የተባባሰው የዛኔ አልነበረም።
ይህን ድርጊትና ስራ ለመፈጸም የሚሆን ቤት ማጣቷ ነበር። በጊዜ አልጋ ላይ የቀረውን አባቷን ቤት አስቀምጣ አንዱን ጎረምሳ እየጎተተች ለስራ ወደዛ ማምራት እንደማችል ተሰማት። ሂጂው ጓደኛዋ ሌላ ሀሳብ ደግሞ አቀረበች። እንደ ነገሩ የሷ ቤት በመጋረጃ የተከለለና እንደ 2 ክፍል የሚቆጠር ቤት ስለነበራት ደንበኛ ይዛ በመጣች ቁጥር ለሷም ያስከፈለቻት መጠቀም እንደምችል እናቴ ተስማማች። በውስጧም በሆን እየሰራሽ ግሏን ሽጣ ወደምትተዳደርበት ስራ ገባች። ክብረ ንጽህናዋን ለብር ስትሸጥ ሁሉ ነገር አብሮ ከተመ። ክብሯ፣ ሞራሏ፣ የድሮ ማንነቷን በዛች ክፍል ውስጥ አሳልፋ ሸጠችው። ሆኖም ከቀን ቀን አባቷን ለጎረቤት አደራ ብላ ወጥታ ቆይታ የምትመጣበት ስራ ገንዘቡ ግማሹ ላሰሪ ተብዬዋ ብጭጭቅ በማለቷ አማካኝነት ምንም ለውጥ አላሳያትም ነበር። ይልቁንስ መካሪ ተብዬዋ በዚህ ሁኔታ የራሷን ስራ እርግፍ አርጋ ቁማ በእናቴ ገላ እሷ ቁጭ ብላ መተዳደር ጀመረች። እማዬም ሰርታ አብዛኛውን ገንዘብ ለእሷ አስረካቢ ሆነች። ታዲያ እንደዚህ አይነቷ ጨጋኝ ቤት በዛ ሰዓት ተወልጄ ቢሆን ኖሮ አልኩ ጥርሴን ነክሼ በስሜት ወደ እናቴ ታሪክ ውስጥ ጥልቅ ብዬ ደግሞ ገባሁ። እማዬም የአባቷን ህይወት መታደግ ሳችል እንዲሁ እንደባከነች ህይወቷ አለፈ። ከልቅሶና ከሀዘኗ ጠቀን ሳትል ራሷን እንዳሰሪ የሾመችዋ ሴት አንቺ ላይ ለአዲስ ልብስና ለተለያዩ ወጪ አውጥቼ በለቅሶ ሰበብ የቀረሽበት ቀን አለ በሚል ትይዛት ፈለገች። እናቴ ህይወቷ ይበልጥ መራር ሆነ። በዚህ ሁኔታ ነበር 18 ዓመቷ ላይ በዚሁ ስራ የተሰማራችና ቆንጆና ውበት ኑሯቸው ብዙ ገቢ ማግኘት እየቻሉ የሰፈር ቤት ውስጥ ከእጅ ወደ አፍ ኑሮን ለሚኖሩት ህይወት ከላቸውን በመሸጥ የሚኖሩ ሴቶችን የምትመለምሏ ሮማን እማዬን በድንገት በአንድ ምሽት የተመለከተቻት። የእማዬ ውበት አይነገርም፣ ከሩቅ የሚጣራ ነበር። ቅጥነቷ፣ ቅርጿ በተለይ እንዲህ ካለው ህይወት ውስጥ ላለች ሴት እንደ ተፎካካሪ የሚታሰብባት አይነትም ጭምር ነች። ሮማን በጊዜዋ ይህን ህይወት ኑራ አሁን ላይ በስሯ ሰራተኛ ማፍራት የቻለች ነበረች። ላለው ለቀን እማዬን በደንብ ስታጤናት ከቆየች በኋላ ሰፈሯን አጠይቃ እማዬ ቤቷ ድረስ መታገኘቻት። ያቀረበችላት ሀሳብ በገንዘብ ደረጃ ከፍ ያለና ቆንጆ ነበር። ሆኖም እማዬ አባቷን ካጣች በኋላ በዚህ ህይወት ውስጥ ለዘላለም ተዘፍቃ መኖር አልፈለገችም እና አሻፈረኛለች። ነገር ግን እንደ ጅብ ከስር ስሯ የቦጫጨቀቻት ከነበረው የሰፈሯ ሰው ጋር ተስማምታ መቀጠል አልቻለች። ስራውን ልትሆን እንደሆነ በነገረቻት ሰዓትም ገበያዋን ልታጣ መሆኗን የተገነዘበችው ይህች አረመኔ ሴት የሰፈር ዱርዬ ጠርታ መልኳ እስኪጠፋ እንደምታስደበድባት በዛች መልክ ነግራ ታስጠነቅቃት ነበር። እማዬ ህይወቷ በዚህ እንጀራ እንደተወሰነና ከዚህ ህይወት መውጣት ቀላል እንዳልሆነ የተረዳቸው የዛኔ ነው። ከሮማን ጋር የነበራት የስራ ሂደት እንደ ነገሩ ጥሩ የሚባል ነው። ስራው ሰፈር ውስጥ እንዳሉት አይነት አልነበረም። በድብቅ የሚመጡ ትልልቅ ባለስልጣናት፣ አርቲስቶችና የተለያዩ ማንነታቸው እንዲህ በይፋ እንዲወጣ የማይፈልጉ ሴሰኞች መጡበት ነበር። እዛ ቤት ውስጥ የማዬ ተፈላጊነት እየተስፋፋ መጣ። ያያት ሁሉ አይኑን የሚጥልባት እንቁ ሆነች። ያ የተረገመ ቤት፣ ያ የተረገመ በካቴና ያለውን እጄን ጨመኩት። አዎ ስገምት አለች ዶክተር ጽዮን። አባትና እናት የተዋወቁት እዛ ነው አለች። አእምሮ ውስጥ ያለውን ነገር ከኔ ቀድማ የተረዳች ትመስል ነበር። በፍጥነቷ እንደመደነቅ ብዬ ፈገግ እንደማለት ብዬ ወደ ኋላ ደገፋ። ልክ ነሽ አልኳት። አባቴ እንዲህ እንደምታስቢው በአንድ ፈርጅ
ልትገልጭ ምቹ አይነት ሰው አልነበረም። በጊዜው ቀድሞውን የመንግስት አገዛዝ አዲስ የተቆጣጠሩት አመራሮች ስልጣን ቦታ ላይ የነበሩት በዛ ሰርክል ውስጥ የነበሩ ቤተሰቦች ልጅ ነበር። እማዬ እንደነገረችኝ ከሆነ አልኩ። ወሬውን ቆም አድርጌ ዶክተር ጽዮን ግራ በተጋባ መልኩ ትክ እንደማለት ብላ ለምን እንዳቆምኩና ወሬ መቀጠል ልፈልግ እንደምችል ጠይቀችኝ። ባይ ነው ይህን ወሬ በባዶ ማውራት አልችልም አልኩ በኩራት መልክ ወደ ኋላ ለጠጥ ብዬ። ይበልጥ ግራ ተጋባች። እና በምን ማለት ከወንበሯ ጠጋ ከማለቷ ሲጋራ አልኩ። ዶክተር ጽዮን ነገሩ አላምር ያላት ይመስል ነበር። ይሄን ለማድረግ አይኖቿ እጄ ላይ አረፉ። እኔም ዝቅ እንደማለት ብዬ የገዛ ካቴናዬን ተመለከትኩት። አታስቤ እንዲሁ እንዳለው የማጨስ ልምድ አለኝ አልኳት ፈገግ ብዬ። ግራ የተጋባች ትመስል ነበር። ልጄን ከወለድኩ በኋላ ስሜቴን ለማረጋጋት የነበረኝ የሲጋራ ሱስን ለመተው በሚል እጄን በገመድ አስር ነበር። ግን አስሬውም ከማጨስ ወደ ኋላ አልልም ነበር። አይገርምሽም አልኩ ከት ብዬ እየሳኩ። አባባሌና ሁኔታ የትንሽ ያስፈራት ትመስል ነበር። ከደቂቃዎች በኋላ ፍቃድ ሰጥተውኝ ፖሊሱ ባይኑ ገልመጥመጥ እያለ ሲጋራውን በአፌ ጠርዝ ላይ አኑሮ ለኩሶልኝ ዞር አለ። ላይ ነበርኩ አልኩ አንድ ሁለቴ ከሲጋራ ሳብ አድርጌ ከተውኩ በኋላ። ዶክተር ጽዮን ለወሬ ያሰፈሰፈች ትመስል ነበር። ቦታውና ነጥቡን ሳትል አባትና ለቤተሰቦቹ አለች ጠቅለል አድርጋ። አዎ አባቴ እንደነገርኩሽ የባለስልጣን ልጅ ነው አልኩ ሲጋሬ የብረት ጠረጴዛው ላይ ደገፍ እያደረኩ። እማዬን የተዋወቃት አዲስ ስራ እንደጀመሩ የአባትን ፈለግ መከተል አለብህ በሚል ተነሳሽነት የማይፈልገው የስልጣንና ገንዘብ ቦታ ላይ በማን አለብኝነት አስቀምጠውት በነበረበት ጊዜ ነው። አባቱና የሱ ጓደኞቹ ወይዘሪት ሮማን ጥሩ ጓደኛሞች ናቸው። የብዙ እንጭጭና ለጋ ሴቶች ጭን የሚገለጥላቸውና የሚቀርብላቸው በሱ አማካኝነት ነው። ታዲያ አባቴ እነዛ ጭፍራዎች ጋር ሳይፈልግ እዛ ጭፈራ ቤት መሄድ ጀመረ። ለእነሱ ለየት ብሎ ቪአይፒ በሚል ስያሜ በሚቀርብ ቦታ ሰተት ብሎ አንዴ ከብስኪው አንዴ ከሻይኛው ልበል እጅ ካሰኘው ጉንጨት እያለ ከመዝናናት ባለፈ ደፈር ብሎ ሴቶችን መነካካት መቅረብ ብሎም አብሮ አንሶላ መንጋፋፋ ይውለትም ነበር። ታዲያ ሮማን እንደለመደችው አዲስ ከገቡት ጥሬ እቃዎቿ መሀል እናቴን ለገበያ ወጣቻት። ያያት ባለስልጣን በሙሉ አፉን ከፍቶ ነበር የተመለከታት። ሁሉም ከሌሎች ሴቶች ይልቅ እሷን በራሱ ለመያዝ በሚፈልግበት ሁኔታ አባቴም ከሌሎች በተለየ እይታ የተመለከታት እሷን ነበር። ታዲያ እሱንም በሱስና በሰኝነት ለመከተብ ቆርጦ የተነሱት የአባቱ ጓደኞች ሌሎች ባለስልጣናቶች ለመጀመሪያ ጊዜ ለኔ ብለው በሻሙ እየተፈካከሩባት የነበረችዋን ሴት አሳልፈው ለመስጠት ፍቃደኛ ሆኑ። እሱም ቢሆን የጠይም ቆንጆ የሚባል ነው። ያው ጥሩ የሚባል ልቦናው ቀና መሰልና ጥሩ ሰው እዛ ቦታ የተገኘው በሰው ግፊት እንጂ በራሱ አልነበረም። እናቴ እንደቀረባት አካባቢ ከሌሎች ወንዶች ለየት ያለ ሆኖባት ነበር። ማለት ከብዙ አውሬዎች መካከል የተገኘ አንድ በግ መስሎ ተሰማት። ቀጠለ። አባቴ ሊዝናና መሄደው እሷን ለማግኘት ብቻ ሆነ። ሮማን እናቴን አባቴ በመጣበት ሰዓት ከሱ ውጭ ሌላ ደንበኛ በጭራሽ አሳልፋ አትሰጣትም። እናቴን ብትሆን በሌሎች ወንዶች ከሚደርስባት ነገሮች አንጻር በሰላምና በፍቅር አብሯት የሚሆን ሰው ተመኘች። ታዲያ በስንት ጊዜ አንዴ የሚመጣው አባቴ የቤቱ ደንበኛ ሆኖ አረፈው።
እናቴም ብትሆን ቀን እሱን መምጣት በጉጉት የምትጠብቅ ናፋቂ ሆነች። በጊዜ ሂደት አባቴ ቀን ላይ ሌላ ቦታ እየቀጠረ በውጭ ያገኛት ጀመር። ይሄ ለሮማን ትልቅ ኪሳራ ነበር። ሮማን በውስጡ አባቴ ለእሷ እንደማይሆን አታውቅ ስለነበር የማየን ድርጊት ላይ እንደደረሰች ማስጠንቀቂያ ሰጣት ነበር። ሆኖም በፍቅር የታወረን ሰው ከድልድይ ይልቅ ገደል መግባት ይቀለዋል። ለማየ በጊዜው ከአባዬ ጋር መሆንና መኮብለሉ ከዛ አስቀያሚ ህይወት ሊያወጣት የሚችል ድልድይ ነበር። ሆኖም ያልተረዳችው ነገር አባቴ ምን አይነት ሰው መሆኑን ጠንቅቃ ለማወቋ ነው። ከዛም ከጥንቃቄ ውጭ በሚደረግ ግንኙነት እናቴ ሮማን ታባራት ጫፍ በደረሰችበት ጊዜ ነበር መጸነሷ የታወቀው። እናቴ በጊዜው 21 ዓመቱ አካባቢ ነበሩ። ሆኖም ስለማርገዟ የደረሰችበት ፍንጭ አልነበረም። ታዲያ በእድሜ ታላቀቷ መሆን የምትችለው የብዙ ነገር አዋቂ የሆነችው ሮማን ነበረች። ነገሩን ደረሰችበት ብላ ነገረች። ሮማን እማዬ ምንም ያክል ብትወዳትም ብትንከባከባትም ከእርግዝናዋ ጋር በተያያዘ ነገሮች ከአቅሟ በላይ ነበር እና ምስኪኗ እናቴ ከዛ ቤት ለመውጣት ተገደደች። በጊዜው ሄጃ እንደሌላት ተሰምቷት ነበር። ታዲያ ምን እንደተፈጠረ ታውቂያለሽ አልኳት። እጄ ላይ የቀረውን ቁራሽ ሲጋራ ተርኩሼ ሁለተኛ ፍለጋ ወደ ፖሊሱ እይታዬ ዞር እያረኩ ታሪኩን በተመስጦ እየሰማች የነበረችው ዶክተር ጽዮን ፈጠን ብላ ፖሊሱ እንዲሰጠኝ በአይኗ ምልክት ሰጠችው። ሌላኛውን ሲጋራ በአፌ አስይዞና ለኩሶ ዞር አለ። በድጋሚ በአይኔና በዶክተሯ መካከል የነበረውን ክፍተት በጢስ ሞላሁት። አባቴ የማይገመተውን አደረገ። እናቴንና ልጇን ተቀብሎ ለማኖር ፈቃደኛ ሆነ። እማዬ እንደምትለው ከሆነ የእሱ ሀሳብ እሷን ወስዶ ለቤተሰብ አስተዋውቆ ትዳር መስራት ነበር። ሆኖም ባይን የሚያውቋት ባለስልጣን የአባቱ ጓደኞች ስለነበሩ ነገሩ ውስብስብ አደረጉት። የነበረው ምርጫ እማዬን ቆንጆ ቤት ተከራይቶ ማኖር ብቻ ነው። በሳቱ እናቴም እንደሌሎች ሴቶች ጎደለ ያነሰ ብላ ለመነጫነጭና አቃቂን ለማውጣት በቂ ሆነ እሷ አልነበረች። ለሷ ይሄ ራሱ ትልቅ ክብር ነው። የእሱ ቤተሰብ ባተዋወቅም የአባቴ ቋሚ ሚስት ባትሆንም ከእሱ ጋር በደብቅ ህይወት ለመጀመር መቻሏ፣ ከሱ መጸነሷ፣ እንዲሁም የቤት መቤት የቤተሰብ መሪ ደግሞ መቻሏ ደስታ ፈጠረላት። ለዚህም ባለውለቷ ሮማን እንደሆነች አድርጋ ታስባለች። እናቴ ከነበረ ጸባይዋ ለማንም ሰው ውለታ ማትረሳና ምስጋኝ ነበረች። ይገርማል። ለሮማን ምስጋናውን አቅርባ ነበር የተለየቻት። ሮማን ግን አንድ ነገር ተናግረኛለች ትለኝ ነበር። ምን ነበር አለች ዶክተር ጽዮን። የት እንዳገኘሽ የሚያስታውስ ሰው መሆኑን ግን አትርሺኝ ይል ነበር። እናቴ ሮማን የተናገረችው ንግግር ትርጉሙን የተረዳችው ከረፈደ ነበር። እኔን እርጉዝ በነበረችበት ወቅት እንደሷ ደስተኛ ሰው አልነበረም። በህይወቷ ደስተኛ የነበረች ብዙ አላማ የሰነቀች ሴት ነች። ወለደችኝ ወለደች ከነቃጭሉ። አባቴ አንተ በመወለድ በጊዜው ግን ደስተኛ ነበር አለች ዶክተር ጽዮን። እኔን ብቻም ሳይሆን አባቴን መመርመር የፈለገች ትመስላለች። ከመመለሴ በፊት በትውስታ መልክ ፈገግ አልኩ። እጅግ በጣም እንደሱ ደስተኛ ሰው አልነበረም። አዲስ ህይወትን ለሶስት ጀመርን አልኩኝ። ይኸው ቀጠለ። እናቴም ለወግ በክታዩ እንደ ልጅ እናት ሆነች። እኔም አንዳንዴ ሄዶ የሚጠፋውን አባቱን ናፋቂ ሆንኩ። አባቴ ሲመጣ ወደር አልነበረውም ደስታዬ። እሱም ቢሆን ይወደኛል። ሆኖም ከጊዜ በኋላ ጸባዩ መለወጥ ጀመረ።
እናቴ ከሌላ የሰፈር ሰው ጋር ቆም ብላ ያገኛት እንደሆነ ፈገግ ብሎ ሰላም ያላትን ወንድ ለእግዜር ሰላምታ በትህትና የመለሰች እንደሆነ ቤት ስትገባ ማያዳግም ድብደባ ያደርስባት ጀመር። ከጥፊ ቀበቶ መፍታት ከዛ ብሎ ቡጢ እርግጫ ብቻ አልነበራት። ልጇን ለማሳደግ ስትል ጥርሷን ነክሳ መቀመጧ ግድ ሆነ። ታዲያ እኔም ከፍ እስክል ነገሩን የምትደብቀው እናቴ ነገሮችን በልጅነት አእምሮዬ እንዳልረዳ የተቻላትን ትሞክር ነበር። ነገር ግን ስንት ዓመቴ ላይ ነገሩ ወደ እኔ መጣ አልኩ። እንዴት ማለት አለች። ለመስማት ይበልጥ ዋኩታ። ቀጣዩ ሰለባን ሆንኩ አልኩ ፊቴን ክስም አድርጌ። በእርግጥ ለኔ ሳሳ ነበር። ሆኖም ከእናቴ ጋር ለገበያ ወጣ ብለን እሱ ባይን ጠምዶ ከያዛችሁ ሰዎች ጋር ስጨዋወት ወይም ሰላም ስል ቢያገኝ ያይ ከሆነ ከማየ የተረፈው ቀበቶ ወደ እኔ። ያ ድርጊት በተደጋጋሚ ነበር አለች። ዶክተር መጀመሪያ አካባቢ አልነበረም አለው። ሲጋሬና ሽሞኑን እያስጠጋው 1-2 ቀን የመታኝ እንድፈራውና ከሱ ሲመጣ እንድጠነቀቅ ያደረገ ነበር። ሆኖም ከጊዜ በኋላ አባቴ ቤተሰቦች ላይ በደረሰ አንዳንድ የስልጣን ለውጥና የቤተሰብ እንዲሁም የውርስ ጉቻ ከወንድምና ከእህቶቹ ጋር ተካሶ ወደኛ ቤት ጠቅሎ ገባ። ነገሩ የተበላሸው የዛኔ ነበር። እናቴ ምንም አይነት ነፃነት አልነበራትም። ለመተንፈስም ሆነ እንዳሻት ለመሆን እሱ መፍቀር ነበረበት። በውስጡ የነበረው ውዴትና እንዳለ የሚወጣው እሷ ላይ ሆነ። ድርጊቱ የምትደብቅልኝ እናቴ ነገሩ ከአቅሟ በላይ ሆነ። አይን እያየ ደም ስሬ መልሶ ግትርትር አለ። እርቃኗን ወንድ አማራሽ ወይ ከየት እንዳነሳውሽ ረሳሽ ወይ እያለ ሰውነቷ ዳግም የእሷ እንደውን ይገርፋት ነበር አልኩ። ሳላስበው ያ ትንሹ ዳንኤል ተመልሶ መጥቶ አይኔ ላይም በይድቅና አለ። ታዲያ እድሜ ከፍ ሲል እኔ የምሰራው ነገር በሙሉ ለሱ ማይጥም ሆነ። ውጤቴም ዝቅ አለ። ትምህርቴም ጥሩ አልነበረም። የኛ ቤት ህይወት ያ ነበር። የተንጣለለው ግቢ ቤት የድሮ ሊሆን አይችልም። በደስታ ሮጬ ቦርቄ ያደግኩበት፣ ከእናቴ ጋር አበባ በጓሮ ደግሞ አትክልት እየተከልኩ ያደግኩበት ግቢ ከሆነ እድሜ በኋላ የመቃብር ስፍራ ይሆን ይመስለኛል። አዎ፣ የሚሸክክ አስፈሪ። ያደግኩ እየጎረመስኩ ስመጣ አባቴን ያለኝ ጥላቻ ይበልጥ እያየለ መጣ። ሆኖም ከጊዜ በኋላ አስፈሪውና ጨለማው ህይወቴ ጉዞ ተጀመረ። ያ ጉዞ ምን ነበር አለች። አጠይቋ ነገሩን ሳልደብቅ እንዳወራ ረጋ ባለ ሁኔታ ነበር። ጉሮሮዬ ላይ ስንቅር ያለውንም በይል ለመመለስ እንደምታገል አልኩ። በሰዓቱ እናቴ ወር አስቤዛ የሚሰጣትም የቀነሰና በረሃብ የምትሰቃይበት ሁኔታ ነበር። አባቴ እኔን በሆነ ባልሆነ እየደበደበ ሲያሰቃየኝ እኔን ከሀገር ለማስጠፋት እቅዳቀለች አልኩ። ትውስታዬ በአይኔ ሲመላለስ ጊዜ ውስጤን መልሶ ነዘረኝ። ሆኖም አባቴ ከሚሰጣት ላይ የቀነጣጠበች መቆጠቡ ምንም ሊፈይድላት አልቻለም ነበር። የነበራት የመጨረሻው እቅድ የድሮ ባለውለቷ ሮማን ጋር ተመልሳ መሄድ ነበር። ወደ ድሮ ስራዋ ለመመለስ ወይስ አለች ጽዮን ደንገጥ እንደማለት ብላ። እኔም በፌዝ መልክ ሳቅ አልኩ። በፍጹም
በእርግጥ አባቴ በኋላ ላይ ነገሩን ሲያውቅ እንደዛ ነበር የመሰለው። ሆኖም ያልነበረም ነገሩ። እርዳታውን ለማግኘት ነበር አለች ከተላ። በትክክል በጊዜ ከሷ ብር ለመበደርና ከተቻለ እኔን ከሀገር ለማስወጣት እሷን ለማማከር ነበር። ዶክተር ጽዮን እንዳወራ እድሉን ለመስጠት ያክል ጣልቃ ገብታ ጥያቄ አልጠየቀችኝም። ሮማን ያቺ ቆንጆ እናቴ ጠውልጋና ተቀይራ ስትመለከታት በጣም ነበር የደነገጠችው። ሆኖም በሀዘኔታና በጥሩ አቀባበል ተቀበለች። አዎ ያንን ቃል ለገመችላት። የት እንዳገኘሽ የሚያስታውስሽ ሰው መሆኑን ግን እንዳትረሺ ያልኩሽ ትዝ አለሽ አለች። ያ ቃል ከጆሮ ጥልቅ አለ። በእርግጥ አባቴ እናቴን የተለያየ አስጸያፊ ቃል እየተጠቀመ ሲሰድባትና ሲያንቋሻ ሰምቻለሁ። ሆኖም እናቴ በፊት ትሰራ የነበረውን ስራ በትክክል አረጋግጬ ለማወቅ ቻልኩ። ግን የእናትህን ስራ ማለት የቀድሞ ማንነት ስታውቅ ምን ተሰማ አለች ዶክተር ጽዮን። ንዴት አልኩ። በድጋሚ ሳስበው ተናደድኩ። ለምን? በቃ እናቴ ለኔ ምርጧ ሴት ነበረች። ትምህርት ተምራ አባቷ ሲታመምባት ያቆመችው ነው። አባቴ ያገባት የቤት እመቤት የሆነች ቆንጆ ደርባባ ሴት። አዎ እሱ ነው ማስበው አልኩኝ። ታዲያ ሌላ ፈልጋ ሲሆን ተገዳ የገባችበት ይሆን? ህይወት እንድታፍርበት አርጓታል። አዎ እንደዛ ታስባለህ? ውስጤን ይቺ ሴት ቀድማ እያነበበች ይሆን የሚል አይነት ስሜት ተሰማኝ። አንቺ ብትሆኚ አትናደጂም ዶክተር አልኳት፣ አይኗን እያየሁ። ህይወት አስገድዷት መሆኑን ካወቅኩ ለምን እናደዳለሁ? ይልቁንስ አዝንላታለሁ። አይምሰልሽ፣ ሁሉም ነገር በቦታው ቀኖች አይገባሽም። በእርግጥ እሱ ልክ ነህ አለች። ብዙም ልትቃወመኝ አልፈለገችም ነበር። አባቴ ለምን እንደናቃት እንደመታት ገባኝ። በቃ ህይወት ያሳለፈቻት ሴት መሆኗ ብቻ እንድትቀጣ ያረጋታል፣ ያስደፍራታል አልኩ። ንዴቴ በድጋሚ አንሰራርቶ። እናት በጊዜው ሮማን ከሄደችው ብር ፍለጋ እንደነበር ነግራሃለች አይደል? እንደዛን ያልከኝ አለች። ከነበርኩበት ስሜት ልትመልሰኝ የሞከረችው ይመስለኛል ያነሳችው ጥያቄ። አዎ ያች ሾካካ በጥሞና ስታደምጥ ቆይታ እንደምታግዛት ነግራና ቃል ገብታ ሸኘች። በጊዜው አባቴ ለስራ ከከተማ ወጥቶ ነበር። ሆኖም ሲመለስ ሀገር አማን ብላ የተቀመጠችው እናቴን ምን እንዳደረጋት ታውቂያለሽ አልኩ። ዶክተር ጽዮን ንግግር የቀየረ ሲል ጊዜ ደንገጥ ብላ ተመለከተች። ሌላው እንዳየሽ የድሮ ስራሽን ተመኘሽ በሚል ተርካሻና ከእውነት የራቀ ምክንያት ሲወድላት የነበረውን እጆቼን ጨምቄ ያዝኩት። ዶክተር ጽዮን ፊቷ ቅሪር አለ። ነገሩ ምን እንደነበር በደንብ ገብቷታል። አይኖቿን አጠፋቸው አልኩ። ዶክተር ጽዮን አይኗን ጨፈነች። ይህ ነበር የእናቴ ዕጣ ፈንታ፣ ደግማ እንዳታይ ያደረጋት። ለአፍታ ያክል በመካከላችን ዝምታ ሰፈነ። ዶክተር ጽዮን ለአፍታ ትንፋሽ እንደመውሰድ ካለች በኋላ ቀና ብላ ተመለከተች። በዛ ሰዓት ስንት ዓመትክ ነበር? 18 አልኩ።
ወደኋላ ደገፍ እንደማለት ብዬ ወዲያው አንድ ነገር ትዝ ብሎኝ ከትከት ብዬ ሳኩ። ዶክተር ጽዮን ግራ በተጋባ መልኩ ትክ ብላ ተመለከተች። የሚገርመው ይህ መጀመሪያ ወንጀል ሊፈጸምኩት የዛኔ ነበር አሉ። ዶክተር ጽዮን ድንገት ብላ አንዴ እኔን አንዴ ፖሊሱን ተመለከተች። አታስቢ፣ ከዚህ በኋላ ሊጨመርብኝ የሚችል ሌላ ፍርድ ስለሌለ ልንገርሽ አልኳት፣ ተስተካክዬ እንደመቀመጥ እያልኩ። በጊዜ ያንን ወሬ ሹክ ያለችለት የመሰለኝ ሮማን ነበረች። ያው ለዛ አልፍጬ በማታ ሄድኩ። ማታ ሳይሆን ሌሊት ነበር። ሮማን እዛው ጭፈራ ቤት ውስጥ ነው የምትኖረው። ታዲያ ምን ያደረግኩ ይመስልሻል አልኩ። ነገሩን ሳስበው ፈገግ እንደማለት አልኩ። ዶክተር ጽዮን በስጋት ተመለከተች። ድንገተኛ አደጋ አስመስዬ እሳት አስነስቼ ዞር አልኩ። ማንም በጊዜው ሊያውቅ አልቻለም ነበር። ሮማንም እሳቱ ስነዳ ሞተች አልኩ። ስለዚህ አለች ዶክተር ቃሉን ለማውጣት እንደማመንታት እያለች፣ የመጀመሪያ ወንጀል ይዛኔ ነበር። አዎ በእርግጥ ተከሩ ካለፈና ከቆየ በኋላ ነበር እሷ ሳትሆን ከእሷ ቤት ማይጠፋያት ተብዬ ጓደኛ አይቶ ለአባቴ ወሬውን በስልክ የነገረው። አባቴም እናቴ የማየቱ ብሎም ልጇን እየጎተተች የሚሄዷ ነገር ማመን አልቻልም ነበር። እንደሱ ንግግር ከሆነ ሌላው ቢቀር እሱ እንኳን አሁንም እንዴት ያለች ቆንጆ ነች ሲል የገዚያ የስራ ባልደረባው በሰጡ አስተያየት መናደዱን ነበር የነገረኝ። ለዛም እሱ ሌሎች ሰዎች የሚወዱላትን ወይኖቿን ነጠቃት አልኩ። ስለ ጉዳዩ ለፖሊስ ለማመልከት አልሞከራችሁም አለች። አባባሉ አሳቀኝ። እንደሱ አይነቱን ሳይሆን በነገሮች ተገፋፍቶ ወንጀል የሚፈጽመው የኔ አይነቱን ማሰር ፖሊስ ይቀነዋል አልኳት። ዳንኤል አንተ የሰራኸው ስራ ከአረመኔው አባት የሚለይ ነገር ያለው ይመስላል አለች። ከዚህ በፊት እኔ ጋር ስትመላለስበት የነበረው ፍርሃቷና ለሰቤ ማለቷ ስሜት ብን ብሎ ጠፍቷል። በሱ አይኖች ውስጥ አንዳች ጥላቻ፣ አንዳች አውሬን ያየ የሚመስል እይታን በግልጽ ፍንት ብሎ ተመለከትኩ። አንተም እንደ አባት አውሬ መሆንን አታምንም አለች። የድምጿ ቅላጼም አብሮ ተቀየረ። ወዲያው አንዳች ንዴት ደርሶ ላይ ያሰፈረ። ከተቀመጥኩበት በንዴት ጠረጴዛውን በኃይል በእጅ መትቼ ብድግ አልኩ። እሷም ክቡ እንደማለት ብላ ወደ ኋላ ከትከሿ መለስ አለች። ወዲያው ፖሊሱ ተንደርድሮ መጥቶ ከጀርቤ ንቅ አርጎ ያዘኝ። ማስሮሽ ነው ማ ስለሆንሽ ነው አንቺ በነገርኩሽ ታሪክ ብቻ እኔን እንደ አባቴ አረመኔ እንድትያረገሽ አልኩ ተወጣጥሬ። አንዱ ፖሊስ በኃይል ሊያረጋጋኝ ሊሞክር ባለመቻሉ ሌሎች ሁለት ፖሊሶች ተከታትለው መጡ። ሁለቱ በግራና በቀኝ ሲይዙኝ አንዱ ከእግሬ ታኩኝ ሰበር አድርጎ መሬት ላይ በርከክ እንድል አድርገኝ። እልህ አልበርድ ላለኝ። ሆኖም ዶክተር ጽዮን ከዛ በላይ ተቀምጣ ለማድመጥ አልፈለገችም ነበር። እጇን አጥፍታ በፍጥነት ማስታወሻዋን ከታ ኮምፐራ ብድግ አለች። ልትሄጂ ነው? ታሪኬን እንዳስጀመርሽን ጨርሰሽ መስማት አለብሽ። እኔ አባቴን አይደለሁም ስል በኃይለ ቃል ጮክ ብዬ ተናገርኩ። ዶክተር ጽዮን ላፍታ ቆም ብላ ሳትመለከተኝ በፍጥነት በሩን አስከፍታ ወጣች። እኔንም እየቀጠቀጡ ንዴቴን ካበረዱልኝ በኋላ ለብቻ ወደ ታሰርኩበት ጠባብ ክፍል ወሰዱ። አልጋው ላይ እንደደረስኩ ስረራ ነው።
ቆይታ በኋላ ወደ ራሴ መለስ ስል በንዴት እንደዚህ መሆኔ መልሶ ይቆጨኝ ጀመር። ዶክተር ጽዮን ባትመጣስ የሚለው ሀሳብ በውስጥ ይመላለስ ጀመር። መልሶ የራሴው ድርጊት እረፍት ነሳኝ። ዶክተር ጽዮን የምትመጣበትን ቀን በተስፋ መጠባበቄን ተያዝኩት። ቀኑ ደርሶም ተጠራው። ከጥያቄ ባሻገር እሷ ጋር ቃለ መጠይቅ ወደምናደርግበት ክፍል እንደወሰዱኝ ያገኘሁት ሌላ ሰው ነበር። ወጣት ወንድ ነው። እንደሱ አይደለም፣ ደፈር ያለና የውሸት ፈገግታ የተካነበት ነበር። ረሰምና ቀጠን ያለ ሰው ነው። እንደ ነገሩ እሱ ምግቡን እስኪፈጽም በሚመስል መልክ ከመቀመጫው ብድግ ብሎ ኮቱን እየቆለፈ ተቀበለኝ። ሆኖም እኔ ከበሩ ማለፍ አልፈለኩም ነበር። ዶክተር ጽዮን ካልሆነች ቃለ መጠይቁ እንደማልጨርስ ተናግሬ መመለስ እንደምፈልግ ለፖሊሱ አሳወቅኩ። ነገሩ እነሱ ሊያስገድዱ የሚችሉት ነገር አልነበረም እና አዲሱ ሐኪም እየለመነኝ ድምፁን ከፍ አድርጎ ቃለ መጠይቄ እንድጨርስ ቢጠይቀኝም ትቼው ተመለስኩ። ከቀናት በኋላ በተመሳሳይ ቀን በድጋሚ ተጠራው። ሆኖም ከእስሬ ንቅንቅ ሳልል ማውራት እንደማልፈልግ ተናገርኩ። ግን ያስጠራችኝ ዶክተር ጽዮን መሆኗን ሳቅ በደስታ በደግ ብዬ ተነሳሁ። ካቴኔን ጣልቆ ወደ ጥየቃ ክፍሉ አቀናሁ። ስደርስ ዶክተር ብቻዋን አልነበረችም። ቀደም ብሎ የመጣውን ወንድ ዶክተር አብሯን ነበር። እሱም በማየቴ ደስተኛ ለመሆኔን በፊት የገጽታ አስተውቄ ወንበሬ ላይ ያረፍ አልኩ። ሰላም ዶክተር አልኩ፣ እሷን እየተመለከትኩ። ሰላም አቶ ዳንኤል አለች። እይቷ ግን እኔ ላይ አልነበረም። ማስታወሻ ደብተሯን ገለጥ እያደረገች ነበር። እንደ ቅርብ ሰው ያኮረፈችና የተናደደችብኝ መስሎ ተሰማኝ። ባለፈው ስለተፈጠረው ነገር ይቅርታ አልኩ፣ ወንበሬ ላይ እንደ መስተካከል እያልኩ። ቀና ብላ ወደ ጉዳያችን ንግባ፣ ባለፈው ያቆም ነው አለች። ወደ ጉዳዩ እየገባች እኔም ሳቄ እንደ ነገሩ ፈገግ ብዬ ልቀጥል ስል ቀደመችኝ። ሮማን የተባለች ግለሰብ ከረጅም ዓመት በፊት መግደል ላይ ነበር። አዎ ጎበዝ አስተዋይ። ፈገግ አልኩ። ወደ ታሪኩ ልትመልስ እንችላለን አለች፣ ድምፅ መቅጃዋን አስተካክላ። ከዛ በኋላ አልኩ መለስ ብዬ። እናቴም ቤት ቀረች። እንደናና ጤነኛ ሆና ተፈጥራ የኖረችዋ ሴት አይነ ስውር ሆነች። እኔ ነበርኩ በትሯ። ታዲያ አንዳንዴ እናቴን ይሽን ወጣና ስንቀሳቀስ አባቴ በመኪና በኩራት ከሌላ የሰፈር ሴት ጋር ሲልቀሰቀስ ተመለከትኩት። ዶክተር ጽዮን ላፍታ ዝም እንደማለት ካለች በኋላ ቅንድቧን ሰበር አድርጋ በጥርጣሬ መልክ ተመለከተች። ዳንኤል አባት መች ነበር ያረፈው? እኔም ከነበርኩበት ሀሳብ መለስ ብዬ እሷን ተመልክቻት ፈገግ አልኩ። እዛ ነው አንቺ ካልሆንሽ ሌላ ሰው እንዲጠይቀኝና ስለ እኔ ታሪክ ምርምር እንዲያደርግ አልፈቅድም እልሽ። ምክንያቱም አንቺ እዚህን አልኩ። ካቴና የጠለቀበት እጄን ቀና አድርጌ በሌባ ጣቴ ጭንቅላቴ ነካ እያደረኩ ያሰብሽው ልክ ነው ዶክተር። አባቴ ሞቱ ይዛን ሰሞን ሁለቱም በድንጋጤ መልክ እርስ በርስ ተያዩ። በእርግጥ በሰዓቱ እናቴ አይኗ ቢኖርና ማየት ብችል ኖሮ ማድረግ የምችለው ነገር አልነበረም። ምክንያቱም እናቴ ምንም በደል ቢደርስባት አባቴን ከልብ ትወደው ስለነበር እና እሱን አንተን የገደልከው አለች። ዶክተር ቃሉ ስትወጣው ለእኔ ድርጊት እሱ የዘገነናት ትመስል ነበር። በትክክል ተመልሷል አሉ ሳቅ ብዬ። ግን እንዴት ቆይ እንዴት ማለት
አንድ ጨካኝ አረመኔ ለቤተሰቡ ጠንቅ የሆነን ሰው መግደል ግን የሚባል ጥያቄ ያስነሳ ጥያቄ ያለው አልኮስተር ብዬ እንዴት ሸፈንከው ነው ማለት እንዴት ሸፈንከው ነው እያልኩ ያለሁት አለች ዶክተር ጽዮን። ከአባባሏማ ገዳይ መሆንክን ማመቻጣ ነው የሚመስል አይነት ነበር። እኔም ላፍታ ወደ ጥያቄው መለስ እንደማለት ብዬ መርዝ ስለነበር ማንም ሰው ቶሎ ማወቅ አልቻለም ነበር አልኩ። ዶክተር ጽዮን የምጸት አይነት ፈገግታ ስትመለከተኝ ተመለከትኳት። እናት በጊዜው ምንም አልጠረጠረችም። አዎ በጊዜው ነፍሰ ጡር መሆኗ ነገሮችን እንድትመለከት አላደረጋትም። ሞቱን ያዩትም አንድ የቤቱ ቧንቧ ሰራተኛ አባቴ በቀጠረው መሰረት ቤት ቧንቧ ሊያስተካክል ሲመጣ ሶፋ ላይ እንደተኛ ለዘላለም ማሸለቡን ተመልክቶ እሪታውን ሲያሰማን የተሰማው። መርሱ ወይም መረጃ እንዴት አልተገኘብህም? በጥንቃቄ ነበር ሁሉ ነገር ያደረኩት። በቃ ሁሉም ሰው ድንገተኛ ሞት ነው የመሰለው። አስክሬን ምርመራ ሳይደረግ ተቀበረ አልኩ። አሟሟቱን ምሬ እየተናገርኩ ላፍታ ዶክተር ጽዮን ስም እንደማለት ካለች በኋላ በረዥሙ ተንብሳ ቀና ብላ ተመለከተች። እናት ቤት አለች አለችኝ። ዝም አልኩ። የፊቴ ሁኔታ ወደ እንባም ወደ ሳቅም ቀየራል። አዎ አንድ ማረፊያ ያስገብቻታለሁ። የአእምሮ ሁኔታዋን ብዛም አይደለም እኔ ረስታኛለች አልኩ። የእሷን ነገር ሁሌ ሳስበው እንደ እግረ ሰዓት ያንገበግበኛል። ዶክተር ጽዮን ላፍታ ገጯን በሁለት እጇ ላይ አስደግፋ ተመለከተችኝ። ምን ልትለኝ ይሆን? ጥሩ እውቀት ያለው በማዕረግ የተመረቀው ዳንኤል ተሾመ ደህና የቢዝነስ ስራ ያለው አግብቶ አንድ ወንድ ልጅ የወለደው ይህ ሰው ያንን አስደንጋጭና አሰቃቂ ወንጀል መፈጸሙ ስሰማ ካለቀይ ምንም ግፊት ቢመጣብኝም ታሪክን ለመስማት ነበር ወደ አንተ ዘንድ የቀረብኩት አለች። እዚህ ሲመጣ በውስጥ የነበረው ነገር ምናልባት የሰው የልጅነት ጠባሳ የልጅነት አንዳች ነገር ገፋፍቶት ነው የሚል ነበር። ታዲያውን ያገኘሽው ድምዳሜ ምን ሆነ አልኩኔ። ሚስትህን እጅግ ተወዳት ነበር ካልተሳሳቱ። አንተም እንደዛ ስትል ነበር ታዲያ አለች። አንዳች ነገር አንደበቷን ተናነቃት። ያን አሰቃቂ ድርጊት እናት ላይ ሲደረግ የጠላኸውን ነገር ለምፈጸምክ አለች። ፊቷ ቄርየር ብሎ እሷም ያው ናት አልኩ። ወዳት ሴት ነበረች ራኬብ፣ የአንድ ልጄ እናት። ሆኖም የኔን ልፋት ያላስተዋለች ከንቱ ሴት መሆኗን ከቆየ ተረዳው። ስለማገጠችብህ ነው እንደዛ አይኖቿን አውጥተህ የገደልካት ሚስትህንም አለች መሪር በሆነ ንግግር። በንዴት ፊቴ ደም መሰለ። አዎ ያው ከገዛ ጓደኛዬ ጋር በስራ ከማምነው ባልደረባዬ ጋር አዎ ከሱ ጋር እሱ ሳያንስ ተንገበገቡ። ልጄ የኔ እንዳልሆነ ተረዳው። የአብራኬ ክፋይ አብራኬ ብዬ ያሳደጉት ልጄ ከዚያ የመጣችው ዲቃላዋ እንደሆነ አወኩ። ታዲያ ያንን ምስኪን ሕፃን ማፍነ ገደልከው አለችኝ። ገደልከው ወይ ቀጠለች። ለመጀመሪያ ጊዜ ድምጿ በንዴት ከፍ ብሎ ተሰማ። መልሳ ራሷን እንደማረጋጋት ካለች በኋላ ትክ ብላ ተመለከተች። በነገራችን ላይ ስለ አባት ታሪክ ያጫወትከኝ ቀን በውስጤ ምናልባት አውሬ የተወለደው ካደገ ስቃይና መከራ ከበላ አባቱ ከተገፋና ከተበደለ በኋላ ብዬ ነበር አለች።
ለአፍታ በምጸት ካየችን በኋላ ሁሉም አውሬው የተወለደው ገና ድሮ ነበር። እናት ማህፀን ውስጥ እያለ ነበር። የዛ አረመኔና ጨካኝ አባት ደም ይዘ አውሬ ሆነ ነው አንተም የተወለድከው አለች። አንዳች ነገር ቱግ አለብኝ። ዝም የኔ አባት አይደለም፣ እኔም አባት አይደለሁም ሰላም ባረኩ። ዶክተር ጽዮን በንዴትና በምጸት ሳቅ እንደማለት እያለች ከወንበሯ ብድግ አለች። ደስ እያልክ የተፈረደብህ የሞት ፍርድ ፊርማ እስኪጸድቅ ድረስ ራስህን ደልል። ሆኖም ግን አንተ ማለት እሱ ነህ። ቁርጥ አባትህን ዘልዬ ባንቃት ሴት ባደርጋት ምንኛ ደስ ባለኝ። አይኖቼ አዎ ደም አዝለው የተቀመጡ መሰለኝ። ለመሄድ ብድግ ያለች ተመለከተችኝ። አቶ ዳንኤል የሟች ሕፃን አማንን የዘረመል ምርመራ አድርገን ነበር። ጆሮዬ ቆሞ በድንጋጤ ያደመጥኳት። በሚያሳዝን ሁኔታ ያንተ ልጅ ነበር። አይሆንም አልኩ። ከዓይኖቼ ደም ይሁን እንባ መፍሰስ ጀምሩ። ሌላው ነገር ያንተ ታሪክ ከዚህ እስር ቤት እንዲያልፍ አላደርግም። በአእምሮ ጤና ዙሪያ ላይ በምሰራው ጥናት ላይ በፍጹም እዛም ጽሑፍ ላይ አላጠቃልለው። ይሄ ቃሌ ነው። ያንተ ታሪክ እዚህ የሚቀር ነው። የወለደው ሳይሆን ራሱን የወለደው አረመኔነት ስትል የመጨረሻ ቃሏን ተናግራ ጥላኝ ወጣች።